ቁርስ ምሳ እራት በስተት አላሳልፍም። ቢኮዝ ዛሬ ላይ እንደዚህ በኮንፊደንስ ቆሜ የማወራው ጤነኛ ስለሆንኩ ነው። እርዳታ ያላስፈለገኝ ያልተለመነልኝ እኔ ጠንካራ ስለሆንኩ ነው። ጤነኛ ነኝ፣ ምንም አልሆንኩ። እንደዚህ ሆንኩት ደግሞ ራሴን ስለምወድ ስለምበላ ነው። መብላት ሆዳምነት አይደለም፣ ስግብግብነት አይደለም። እኔ ስመጣ ልጄ ባትሰራ ራሱ የማብላት ሞራሏን አመጣዋለሁ። እቺ አሁን ሰራተኛ ባትሰራ ሰርቼ እኔ ሰራሁትን ትበላለች። ከዛ ለመደባት ቁርስ ሰርታ ትጠብቀኛለች። እኔ ከፎቅ ስመጣ የትኛውንም ነገር እበላለሁ። በቃ ኢነርጂ የሚሆን ነገር ወተት ጠጣለሁ። ቢኮዝ ያለነው ፎቅ ታች እያልን የምንኖርበት ሀገር ነው። ድንገት ፎቁ አዳልጦ ቢጥለን ብንሰበር ሰዎቻችን እመኑን ስለምንወዳቸው ብለው አያስቀሩንም፣ አያስታምሙንም። በሁለተኛው ቀን ዛሬ ታመምን አይደለ ስራ አልሰራንላቸውም። በሁለተኛው ቀን በቃ ሂጂ እረፍት አድርጊ ብለው ነው ቢሮ የሚመልሱን። ዛሬ ለማን ብዬ ነው ተስፍሽ እየበላሁ ነው የምላቸው። እዚህ ሲጠሩኝ ራሱ እግዚአብሔር እየበላሁ ነው። በሰበቡ እረፍት አደርጋለሁ። የምግብ ሰዓታችን ናት ብዙ ጊዜ እረፍታችን አይደለ? ብዙ ጊዜ እረፍታችን ምንድን ነው? ላይቭ ዳት ዲስክሬሽን ምን አባቱ ነው? ላይቭ ምን እያለ ነው? ምን አለች? ወደ ጎን አድርጊው ነው አይደለም? ሊያልቅ ነው መሰለኝ። ታይሜ ነው እኔ ነኝ የሞላሁት። ታይም ይሁን ላይቭ ዊል ኤንድ እያለ ነው። እንትን አድርጊው የሆነ ነገር ይመጣልሻል፣ ምልክቱ ምናምን መስመሮች ግጠሚያቸው ተገጣጥሟል። ጫና ነጭ እኮ አስተካክዩና እንትን አድርጊው። አመጣልሽ ራይት አመጣልሽ። ወደ ጎን ውሰጃትና ቢጫና ነጯን ስዕል ነች ግጠሚያት፣ ውሰጃት። ስላይድ አድርገሽ ወይ ስርክል ምናምን አድርገሽ። አሁንም ጽሁፉ አለ የሆነ ጽሁፍ ኦቨርቪው ቶታል ቪው የሆነ ስዕል ነች። እነሱን ገጣጥሚው መግጠም ነው። ኖርማሊ ስታሽከረክሪ ወይ የወፍ ይሆናል ወይ የሆነ ነገር ነው አይደለም። የተቆረጠ ወይ አይ ታይሜ ነው በቃ 3 ደቂቃ ምናምን እያለኝ ነው። ኦኬ ቲንክ እዛው ላይ ያለ የሚገጠም ነገር ነው። ቅርጾች አሉት። እነዛን ቅርጾች ፐዝል ነው ማለት ሰው መጠቀሙን አፕሊኬሽኑ ራሱ ቼክ የሚያደርግበት ነው። ምን አውቄ ታዲያ ምን አባቱ ነው። ለነገሩ ቆየሁበት። ለማንኛውም ጠቁሯል አይደል? እናንተ ጋር ጠቁሯል። እናንተ ጋር ምኑ አልጠቆረም። የጠቆረ ነገር ነው የመጣው አንቺ ጋር? ጽሁፉ አብሮት የመጣው ያ አይ ቲንክ ፐዝል ነገር ነው። ላይቭ ላይ ቆየሁ ለዛ ነው። ያ አይ ቲንክ ለማንኛውም አይ ቲንክ ፖዝ አድርገሻል። አድርጌያለሁ እኔ እኮ እየሰማሁ ነው። ያ ፖዝ አድርጓል አንቺ ጋር። ለማንኛውም ማዚ መልካም ጊዜ ይሁንልሽ። ታለም ስላገኘሁሽ ደስ ብሎኛል። ብዙ ነገር አካፍለሽናል። ምናልባት በመጨረሻ የምታስተላልፊው ነገር ካለ ተናገሪ እና ከዘጋብሽም እንሰነባበታለን። እኔ በጣም አመሰግናለሁ ሁላችሁም ስለሰማችሁኝ። ይኸው ከስር የምትጽፉት ኮሜንት ሁሉ ደስ ይላል። ምንም ልል አልችልም። በቃ በርቱ ነው የምለው። በርቱ፣ ጠንክሩ። የትኛውም ነገር ያልፋል። ተስፍሽ አንተንም በጣም አመሰግናለሁ። አይሃለሁ ብዙ ጊዜ ሚዲያ ላይ ለብዙ ስደተኞች ስትቆም ምናምን አይሃለሁ እና ለዛም ነው ስትገባ ጥርስ በጥርስ የሆንኩት። ለዛ አመሰግናለሁ ማለት ነው የምችለው። ቴንኪዩ ታለም፣ በርቺ። እንግዲህ ያው ስትመጪ እንቀበልሻለን።
የምትፈልጊውን ነገር ነገር ካላለን። በዚህ አጋጣሚ ቤተሰቦች ፎሎ ያላደረጋችኋት ፎሎ አድርጓት፣ እኔንም እሷንም ፎሎ አድርጉ። በቅርቡ ደግሞ ወደ ሀገር ቤት የምትመጡ ሰዎች ካላችሁ ፎር ጉድ ወይም ደግሞ እዚሁ ለመኖር ጨርሳችሁ የምትመጡ ኮንታክት አድርጉን። ትሬኒንጎች እናዘጋጅላችኋለን በነፃ የቢዝነስ ፈጠራ ፕሮፖዛል በነፃ እናዘጋጃለን። እግረ መንገዳችሁን ስትመጡ ደግሞ አንሶላ እና ብርድ ልብስ ይዛችሁልን ኑ። እዚህ ማረፊያ ላይ ስለቸገረን አንሶላ እና ብርድ ልብስ ምናልባትም እዛ ረከስ ይላል መሰለኝ እና አንዳንድ ኮምፎርትም አንሶላዎችን ብታመጡልን ደስ ይለናል። በስጦታ መልክ ብታበረክቱልን። ሰሞኑን የምንለቃቸው ብዙ ታሪኮች አሉ፣ ብዙ ቪዲዮዎች አሉ። በተለያየ መንገድ ችግር ውስጥ የሆናችሁ ጭንቀት ላይ የሆናችሁ ሰዎችም ራንደምሊ እንግዲህ እንደዚህ በየሳምንቱ ፕሮግራም እናዘጋጅላችኋለን። በሳምንት አንድ ቀን ለ10 ሰዎች ቋሚ ፕሮግራም እናዘጋጃለን። ለ10 ሰዎች ማክሲመም ከ1 ሰዓት እስከ 1 ሰዓት ተኩል በሚሆን ጊዜ ውስጥ ከጠዋት እስከ ማታ የተለያዩ ሰዎችን እያቀረብን ችግራችሁን፣ ሀሳባችሁን፣ ልምዳችሁን ልክ እንደ ማዚ ደግሞ የሚገራርሙ ኤክስፒሪየንሶቻችሁን እንድታቀርቡልን በትህትና እንጠይቃለን። ይህንን ነገር ለማድረግ ችግርም ካለባችሁ ስቶሪዎቻችሁን የምትልኩት በ0967 33 66 ቴሌግራም ላይ ኦዲዮ ማስቀመጥ ጠፋ። ግን ቪዲዮን አልመለሰልኝም። እሺ እየሰማሁህ ነው ተስፍሽ። በ0967 33 66 ላይ ቴሌግራም ላይ ታሪኮቻችሁን ንገሩን። ከዛን እኛ የሚመጥኑትን ወር ደግሞ ሰምተን ቶሎ መፍትሄ የሚያስፈልጋቸው ከሆኑ ቅድሚያ እየሰጠን ልምዶቻችሁን እየተጋራን በሳምንት አንድ ቀን ከ5 እስከ 10 ሰው እድል እንሰጣለን ማለት ነው። ቀኑን ሙሉ እንትን እናደርገዋለን። ሳሪ ሙሽሮቹን አማቻቸው። እኔ ቤት መታ አማቻቸው። እኔ ለእሷ ብዬ ላይቭ እንደዛ 8 ሰዓት ሙሉ ወገቤ እስኪንቀጠቀጥ አስገባኝ ብላ እንደዛ ገብታ ዛሬ ከኋላ ያማቻቸው አብረን ነው። እኔም ትንሽ ሄጄባታለሁ፣ ግን ያው እሷ ሲጀመረችው እሷ ናት። ግን እኔም ትንሽ ሄጄባታለሁ፣ ግን አማናት። በደንብ ያማችሁ እሷ ነች። በደንብ እሷ ነች ያማችሁ የነበረችው እሷ ስለሆነች እሷ ነች በደንብ ያማችሁ። ግን አብረን ያማ ነው። ግን የሚጠበቅ ነገር ነው። አሁን ሳሪ አሁን ትልቅ ሰው ነች። ባልትና የራሷ ሲም ካርድ ያላት ነበር እንዴ? ቬሎ ቀዳዳ ነበር። ቬሎ ቀዳዳ ነበር። እውነቷን ነው። የምን ቀዳዳ? በሳይዝ ልጅቷ ኖርማሊ ዲዛይኑ ነው። ምንድን ነው እሱ? ኦኬ ዲዛይኑ ነው። ቀዳዳ ሲባል ተቀዶባት ምናምን ብላችሁ ነው ያማችሁት? አዎ ተቀዶ ነበረ። መርፌ ያዝ ያደረገ ሰው እንኳን የለም ነበር ወይ? መርፌና ክረ ሰው ተስፍሽ እንኳን ከቤት እንዴት ይዞ ወጣ አይልም አለን አብረን ጭራ እኔ እኮ እዚህ ቁጭ ብዬ ምንድን ነው እሱ ማለት የሆነ ግራጎኔ ብጭቅ ምናምን የሚል ነገር ይሰማኛል። ለካ ወጥራችሁ ይዛችሁኝ ነው። ለክፉ ቀን ይሆናል ብሎ እንኳን ይሄ ማስታወሻ መሀል መርፌና ክር ጠቅ አድርጎ ይዞ ቢወጣስ? ትንሽ ምናልባት እሱ ራሱ ሲቀመጥም ሱፉ ሊቀደድ ይችላል። ምናልባት ሸሚዙ ብብቱ አካባቢ ሊቀደድ ይችላል። ይሄን እንዴት ካልኩሌት አላረገም አልኩ። ማን ነው ይህንን ሀሳብ ያመጣው? አታከርክሪ፣ ቀና ብለሽ እኔ መርፌ ይዤ እንዴት የፈለግሽው አንቺ ነሽ። ምን ሳረግ ይቀደዳል ብለሽ ነው አንቺ አስብሽው? የሰው ልጅ ብዙ ነገር ይቀደዳል። ብዙ ነገሩ ቀዳዳ ነው። የሰው ልጅን ረጁ ምን እያልሽ ነው? ከዛ አንጻር መርፌና ክር ይዞ መንቀሳቀስ ለህይወት ጥሩ ነው ብዬ አስባለሁ። ኦኬ፣ ምናልባት ከጨርቅና ከልብሶች ጋር የተገናኘ ስለሆነ ይሆናል ይህንን ያሰብሽው ይሆናል። እንግዲህ እኔ አይምሮ ውስጥ ሁሌ መርፌና ክር አለ። መርፌና ክር ምን አንድ ላይ ምን ሲሆኑ ነው የምታየው? ብዙ ጊዜ ሲጠላለፉ
ይቻል ወስፌ የሚጨመርበት ኦኬ፣ ጆንያ መስፊያ ማለት ነው። ወስፌ የሰፌድ መስራት ምን ሙያ ያለሽ ግን? አሁን አንቺ ሰፌድ ትሰፊያለሽ? እንደዚህ ዲዛይን እንደሚሰሩት ሰፍተሽ ታውቂያለሽ? ሰፌድ ምን ነበር? ይህ እንጀራ የሚጋገርበት ምናምን መሶብ ምናምን እንትኑ ክብ ነገሩ እነ ማዘርስ እንደ የሚያበጥሩበት 10 ቀን አረብ ሀገር ቆይቶ ሲገቡ ነው ይሄ አክሽን። እሺ ወንድሜ እንጂ ሰፌድማ ሰፌድ እንዴ ሰፌድ እሺ አልችልም። እንዲህ ተንደርድረሽ ሄደሽ ተናግረሽ አልችልም ለማለት ነው። እንዲህ ማብራራት ላይ ይገባል። አዎ እሺ እንጀራ ጋግረሽ ታውቂያለሽ? አዎ። ወዴት ነው የሚዞረው ሲጋገር? አንተ ወደ ተመቸ ታዞረዋለህ። እንትኑ ይዞር እንጂ ስትፈልግ ቴንኪው ስትፈልግ በቀኝ ስትፈልግ በግራ አንተ ወደ ተመቸ ታዞረዋለህ። እሱ ችግር የለም። ሙያ አይጠይቅ በጭራሽ። ይኸውልህ መጀመሪያ ይኸውልህ እኔ ላስተምርህ ስለ እንጀራ። መጀመሪያ ዝቅ ብለህ ታዞረዋለህ። ከዛስ እንዳይደረብ እንጀራው ተደራቢ እንዳይሆን ከታች ያለው ላይ ቺት እንዳያደርግ ሳሳ እያረክ ታመጣና መጨረሻውን ስትፈልግ ትደፈዋለህ። ኖ ማሳሳት ምናምኑን ምን አመጣው? ኖርማሊ እሺ፣ እንዴት ነው የሚሟሸው ምጣድ? እስኪ ዛሬማ ወጥሬ ነው የሚይዝ እንዴ። ይሄ በጣም ቀላል እኮ ነው የጠየቀኝ ብራዘር። መጀመሪያ ሄደህ ከምጣድ ተራ ምጣድ ትገዛለህ። እሺ ከዛ ይሄን እንጨት ባፍና ባፍንጫው ደህና አድርገህ በአራቱ ማዕዘን ደቡብ አፍሪካ፣ ምስራቅ አፍሪካ እንዲመስል አድርገህ ታነደዋለህ። ምኑን? እንጨቱን? አዎ። ኦኬ። ምጣዱ ሳይጣድ ነው ዝም ብለሽ የምታነጂው ወይስ ዝም ብሎ ነው? መጀመሪያ ሳቱ ታዲያ እንትን ነው እንዴ? ካምፋየር ነው እንዴ ብቻው የሚነደው? ተጥዶ ነው እንጂ እኮ። ከመጀመሪያ ጀምሮ ንገሪኝ እንዴ። ገበያ ወሰድሽኝ፣ ምጣዱን ይዘው መጣሁ አልሽ። እሺ ጉልቻ አስቀመጪ። እሺ ጉልቻ አስቀምጠሽ ታድሽ። 3 ጉልቻ አደረገን፣ እዛና እዛ 3 ጉልቻ አደረገን። ከዛ በዚህ እንጨት ትለቅበታለህ፣ በዛ እንጨት በ3ቱ ማዕዘን እንጨት ታደርግበታለህ። ከዛ ጨው ታመጣለህ፣ ሽሮ ታመጣለህ። ምንም አይመጣው ጉዳል። ጨው፣ ሽሮ፣ ጎመን ዘር ታረግና ደጋግመህ ትሄድበታለህ። ሰምቻለሁ ብሎ ሲል የመጀመሪያውን እንጀራ ትሄድበታለህ። አልሆነም አይደል? የመጀመሪያው እንጀራ ይቀጥላል። ከዛ መጋገር ይጀምራል። እሺ እንዳይዝብሽ አሁን ጉሎ ምናምን ጎመን ዘር ምናምን የሚደረገው ለምንድን ነው? ያው እንዳትደነቆር ነዋ ምጣዷ። የመስማት ተጠቅም እንዲኖራት ነዋ። እሺ እንዳትደነቆር ነው። እሺ መጀመሪያ እንጀራ ከተጋገረ በኋላ በአዲስ በተሟሸ ምጣድ ላይ ወዴት ነው የሚደረገው እንጀራው? እንዴ ማለት ይበላላ። ዛሬም አለቅሽም እንዴ? ተሟሽ አይደለ? የመጀመሪያ ምጣድ ሲሟሽ መጀመሪያ ላይ ያው ምጣዱ እንጀራ ሲጓገር ወይ ይፈረፈራል ወይ ደግሞ በኖርማል አይወጣም አይደለ? ከስርም ደግሞ ጉሎ ምናምን ስለነበረው ወር ደግሞ ጎመን ዘሩ ምናምን ጥቁር ነው። ያ እንጀራ የመጀመሪያው እንጀራ መቼም ይበላል አይደለም? አይበላም። ኦኬ የመጀመሪያውን ነው እንደ የምትለው? እሱማ ለምጣዱ ለራሱ ከራሱ የወጣ ስለሆነ ለራሱ ይሟሽበታል። አንቺ ራስሽ ደንቆሮ ነሽ ጅል ሀጠራው ውጭ ግማጣ። ምን አባሽ ታዲያ ከደነቆርኩ ታይኛለሽ? ብስብስ እንደዚህ ቅማላ ስታደባለች እንዴ መታዚ ውጪ። የለም አሰላም አላማች። እሺ ውዴ እኔ ብሎክ አድርጊያታለሁ። አንቺ አሁን ብሎክ ነው ያረግሻት። እሺ ቀጥል። እሺ እንጀራ ተሟሸ። በነገራችን ላይ
ማሬ እንዴት ነሽ? ዋትሳፕ ልኬልሻለሁ ነገር እዩ። እሺ በጣም የምትተማመኝበት ሙያሽ ምንድን ነው? ከምግብ ወጥ። ምን አይነት ወጥ? ሁሉም ወጥ። ለምራው አይንሽ ግን በቃ ማለት በጣም አስቸጋሪ ነው። ምን በቃ ሙያውን እየሸመጠጥሽው ነው የሚመስለው። ሁሉም ወጥ ተብሎ አይደለም። ጥያቄ ጠየቀኝ፣ ወጥ አልኩክ። ስፔሻሊ ሻይና ቡና በጣም ነው የሚዋጣልኝ። የወጥ ዘር ነው እንደ ሻይና ቡና? አይ ከወጥ ዘር ስንወጣ ሻይና ቡና በደንብ ነው የሚዋጣል። ቤትሽ እንግዳ ሲመጣ በጣም ቶሎ አድርሽልኝ ካሉሽ ምንድን ነው የምትሰሪላቸው? ያው ሪሜድሽ ንገሩ የስ ከምትይ እዚህ ለእሱ ልክ ናት። ሻይና ቡና ይዋጣላታል በይ። እዛ ምስክሩኝ። እሺ ቀጥል። ጋብዘሻቸው ታውቂያለሽ? እነ ሪምን ሻይና ቡና ምን ሆነ ነው? ጠዋትና ማታ ልክ ነኝ ስታይኝ ትዝ ቢላት ሻይ ነው ልጅቷ። ጭራሽ መዳም ትለኝ እንዲህ ነው በአይኗ የምትነግረኝ። አመሰግናለሁ። እና ታፈይላታለሽ? ኦፍኮርስ እንዲህ ለእሷ ያላፈላው ለምን? እንግዲዎች ቤትሽ ቢመጡ ምንድን ነው ቶሎ በፍጥነት የምታቀርቢላቸው የምግብ አይነት? እንትን ሽሮና ቡና ነው ማቀርብላቸው። ማለት ሽሮ ፍትፍቱን ነው ወይስ ሽሮ ሰርቼ ነው እንጂ ወጧን? አዎ ቶሎ የምትደርሰው እሷ ነች። በላይ ሄድባትና ቀረባለ እንደው መስራት ብፈልግ እንደው በባዶ ቤት መጣችሁ ምናምን ትልና ታስቀይሳለህ። ለእንግዶቹ ሽሮ ጋብዘሽ አንቺ ሲሄዱ ሌላ ነገር ትበያለሽ። ደህና ነገር አልበላም። ወላሂ እነ የሰራሁትን ሽሮ ነው እንጂ የምበላው። ለሷ ያልቀረበውን የተለየ ምን በላለሁ? ገንፎ ሰርተሽ ታውቂያለሽ? አዎ በጣም ነው የምወደው ገንፎ። ኧረ ወላሂ ግን የፍርኖ ዱቄቱን ገንፎ ነው የምትወጂው? አዎ ይሄ ገብስ ምናምን ብዙም አይመቸኝም። ፍርኖ ዱቄት ገንፎ ግን እወዳለሁ በጣም። እስኪ እሷን ደግሞ እንስራት እስኪ። መጀመሪያ ምንድን ነው የሚደረገው? እንዴ ሽንኩርት 5 ሽንኩርት ትከትፋለህ ብራዘር። በደንብ እንዲበስል አድርገህ ታቁላለዋለህ። ትንሽ በርበሬ ጣል ታደርግበታለህ። ተክተክ ተክተክ ሲል ዱቄቱን አስገብተህ ታሸዋለህ። ከዛ ሲንት ሲበሰልኩ ብሎ ድምፅ ግን መታሸት በጣም አለም። በእግርና በእግር መሀል አይቀር፣ በጭንና ጭን መሀል አይቀር፣ በዚህና በዚህ አይቀር። ይሄ ሰላማዊ ጦርነት እስኪመስል ድረስ ይታሻል ሊጡ። ይታሻል ሊጡ? አዎ ጎብንትኑ ገንፎ ማለት ነው። ገዛ እንትን ቂቤ ካለ ያው እንደ አቅመ ቂቤ ካለ ቂቤዋን ሞቅ ታረጋትና 1 ማንኪያን በርበሬ ትሁን ወደ ቆሰለ ይጆ ለዘምን ወዲሽ የሚቆስል ነካ ነካ ታረጋትና ትሄድባታለ። ሽንኩርቱ ለምንድን ነው የሚያስፈልገው? ከተቻለ ነጭ ሽንኩርትም ጨምሩበት እንደሙያችሁ። ወሳኝነቱ ለምንድን ነው ሽንኩርቱ? ጥሩ ጣዕም እንዲኖሩ። አዳሚ አምነሽ ሽንኩርት ካትፈሽ ገንፍ ያሉሽ እኔ ሽንኩርት ለጫውተው ድምቀት ነው። እናንተ ይሄ ሽንኩርት ገንፎ ምን አይነት ነው ብላችሁ ከትፋችሁ ደግሞ ጉድ እንዳትሆኑ። ሽንት ቤት ስትመላለሽ እንዳትኖሪ እናግሬያለሁ። እሺ ሌላ በነገርሽ ላይ ይሄን ሙያሽን ሳላደንቅ ላልፍም። ጂኔስ ቡክ ላይ ማስመዝገብ አለብሽ። ቴንክ ዩ ሶ ማች ብራዝ። ያ ሶ ባለቤትሽ ኖርማሊ በጣም ስራ ወዳድ ገቢው እያልክ ፕሊዝ እኮ ገና ነው አልጨረስኩትም እኮ። ባለቤትሽ ወደፊት የሚመጣው የምታገቢው በጣም ስራ ወዳድ ሆኖ ጠዋት ጠዋት መነሳት ማይወድ ቢሆን በምን አይነት መንገድ ነው ወደ ስራው እንዲሄድ የምታደርጊው አንቺ? ቀለል አድርጌ 3 ባልዲ ውሃ ገለብጥበታለሁ። እየሰማ ነው አይደል? ጉድን። እሺ ቀለል አድርገኝ ይስመስባል እንዲሁ። እሺ ባለቤትሽ በእንቅልፍ ልቡ ተነስቶ መሄድ ቢሆን ምንድን ነው የምታደርጊው? ምን አባቱ ሊሰራ ማለት
ከባድ ሲቹዌሽን ማለት ይሄ ነው። በእንቅልፍ ልቡ አስበሆን ብድግ ብሎ ሲሄድ እና የት አባ ነው የምትሄደው? ና ገና ነው ሌሊት ብለህ እዚህ ጋር አንገቱ ላይ እዚህ ጋር ሲይዘህ ወደ አልጋ ትመልሰዋለህ። እሱ ቀላል ነው። ኦኬ በእንቅልፍ ልቡ ተነስቶ ምናምን የቤት ስራ የሚሰራ ቢሆን ደስ ይልሻል ወይስ ቤት አሁን በእንቅልፍ ልቡ ተነስቶ ቢወለውልልሽ ቢያነጥፍ ምናምን ደስ ይልሻል? አንቺ ጠዋት መሰሪውን ስራ ቢሰራው በእንቅልፍ ልቡ ዝም ነው የምትይው ወይስ ታስተኛለሽ? አልቀበልም። ሶሪ ደስ አይለኝም። እንዲነሳ አድርገሽ ታስተኛዋለሽ? አልፈልግም። አርፎ የተኛ እሱ ስራውን ይሂድ፣ ከስራ ይምጣ። በቃ ይሄ ነው የሱ ስራ። ቤት ማጽዳት፣ ወጥ መስራት የኔ ስራ ነው። ቴንኪዩ። ሊያግዘኝ ከፈለገ አንዳንዴ ሜቢ ካረገዝኩ በኋላ እርጉዞኜ ለምሳሌ አረገዝኩ እንበል፣ አረገዝኩ ሆዴ ውስጥ ልጅ ገባን ማለት ተረገዘ እንበል፣ ገባ ያኔ ሜቢ አቅም እያነሰኝ ምናምን ከመጣ ኦፍኮርስ ቢያግዘኝ ችግር የለውም። እንደው አላህ ፈቅዶ አይበለውና በአንዴ 3 መንታ ብትወልጂ እንዴት ነው የምትቀበዩ? እያለቀስኩ እቀበለዋለሁ። ማለቴ የደስታ ሴትዮዋ ምክማል የደስታ 3 ቢሆነው ምናምን በአንዴ 3 ማለት በቃ ግልግል እኮ ነው። ኦኬ እሱ በኋላ 18 ወር ቀነሰልኝ እኮ ትቀልዳለን። ኦኬ 18 ወር ሴቭ ማድረግ ማለት ትቀልደኛ። እሺ እሺ፣ ወደ ቀጣይ ጥያቄ እናልፋለን። እዚህ ቲክቶክ ላይ ባላያቸው የምትያቸውን 2 ሰዎች ጥቀሽ። አታነካካኝ። ማንም የለም፣ ሁሉም ይቀመጥ በቤቱ። ሌላ ጥያቄ ጠይቀኝ። የለም፣ ሁሉም ይኑር። እዚህ ቲክቶክ ላይ ባላያቸው የምትይ የለም? የለም። እሺ እሺ፣ ከጓደኞችሽ መሀል በጣም አብዝተሽ የምትወጃቸውን 2ቱን ጥሪ። ከጓደኞቼ አንድ ሪም ነች፣ ምንም ጥያቄ የለው። እሺ ሌላ አንድ ጨምሪ። ሌላ ጄሪ ትባላለች። ጄሪ ኦኬ። ሶሻል ሚዲያ ላይ ያለችም አያለች። እሺ በጣም ጥሩ። በጣም የምትወጃቸውና በጣም ቲክቶክ ላይ በቃ ለአንቺ ሳቅ ምንጭ የሆኑ ደግሞ 2 ሰው በጣም የሚያስቁኝ ጥሪ። አንደኛ ተሙ ታውቀዋለህ? ይሄ ተሙ ይሄ አሁን 1 ሚሊዮን ሊገባ ነው በቅርብ። ማነው እሱ? ተመስገን የሚባለው ኢትዮጵያ ያለው ቲክታከር። ይሄ ዱዊት እያደረገ በሆነ ነገር የሚሰራው የሚናገራቸው ፈጠን ፈጠን ብሎ ደግሞ በጣም ምርጥ ልጅ ነው። በነገራችን ላይ ሁላችሁም ፎሎ አድርጉት። የእናንተን የኔን እኮ ነው የተጠየቅኩት። ምንድን ነው ኮሜንት ላይ የምጽፉ? የእናንተን ፍላጎት ሳይሆን የኔን ፍላጎት ነው የተጠየቅኩት። ቴንክ ዩ ሶ ማች። ሁሌ ጊዜ ትንሽ ማብራሪያ ልስጥበት። የሰውን ስሜት እኔ አቅልሃለሁ እያለን ገደል እየገባን ነው። ቴንክ ዩ። እሺ ምን ነበር የጠየከኝ ወንድሜ? ሽቃበጥ ሽረጁ በጣም እያሽቃበጥ። በነገራችን ላይ እሱን ልትከተሉት ይገባል። በጣም በአረብ ሀገሮች ላይ ብዙ ስራ ይሰራል፣ ያግዘናልም። እያዝናናም ቢሆን የሚያወራው በተለይ ለአረብ ሀገር እህቶች ብዙ ነገር እየሰራ ነው ያለው እና ልትከተሉት ይገባል። እሺ አንድ ተሙ። ሌላስ? ስንት ነው ያልከኝ? 2። አንድ ተሙ፣ 2 ደግሞ በጣም ሳየው የሚያስቀኝ ጥርስ የማይዘጋ ቤቱ እንደገባው በሳቅ የምጀምረው
የሚያስቀኝ ካካካካ የሚያስብለኝ በጣም ሞጣ ያስቀኛል። ሞጣ ያስቅሻል? እሺ ቲክቶክ ላይ ካየሻቸው ደግሞ እንደ ወንድነታቸው ዋው ግርማ ሞገስ ዋው ምናምን የምትያቸው እኔ ምን አግብቶኝ ነው ግርማ ሞገስ ምናምን የምለው? ሲንግል አይደለሽ እንዴ? ይኸውልሽ እነዚህ አሁን ይሄ በዚህ ጋር ያሉት እነዚህ ሁለቱ ማለት ነው ሁለቱ የውሃ የሚባሉት በጣም ስለኛ ክብርና ዝና ስለ ሰዎች ሁሉ አውርተሽ ትችያለሽ። ረጁ ማን ነው ክብርና ዝና? በሄድሽበት ስለኛ ስለምታወሪ በጣም እናመሰግናለን። እኔ አይደለም እኔ ስለ ችጋራምነታችሁ ስለ ጠንያምነታችሁ እየነገርኩት ነው። እናመሰግናለን። በእውነት በጣም እንደምትወጂን አናውቅም ነበር። ይሄን ያህል ስለምትወጂን እናመሰግናለን። ሰላም እንዴት ነህ ወንድሜ? ተስፍሽዬ እንዴት ነህ? ሰላም ነው? ተስፍሽዬ እንዴት ናችሁ? ሰላም ነው? ተስፋዬ ሰላም ነው? ማን ነው ወንድሜ? በመታወቂያ ስሙ ጠራኸው? ተስፋዬ ስለሆነኝ ነው እኮ የወደፊት ተስፋዬ ነው። ከእነዚህ ጋር የሆነችን ተስፋዬ ጨለመብኝ። ረጁ እውነት ይኸው የጨልማል። አይኖ እረዳሃለሁ። አብሶ የዋለኛው ከፊት ያለው እኔ እንደምትወጂኝ አውቃለሁ፣ ግን ምን ላድርግ ገና አንድ ፍሬ ልጅ ነኝ። የምን ፍሬ ፍሬ? ኧረ ፍሬ ኪፈንዳ ፍሬ ለኝ። ያንተ አንድ ፍሬ መቼ ነው ሁለት ፍሬ የሚሆነው? ብራዘር ሁሌ አንድ ፍሬ ነኝ። ምን አድርጉ ነው የምትለን? ረጁ ሁለት ፍሬውንማ ይኸው 30 ዓመት ሙሉ ይዞ ዞረ። ሶስተኛውን ሊያወጣ ነው በላያችን ላይ ሶስተኛውን አንድ ፍሬ ነኝ እያለ አባ የምታወራውን ወይ ቃረብና ትላልቅ ሰዎች ናቸው። አንተ በቃ በየሄድክበት ዝም ብሎ ማውራት አይሰለችም ማለት? ምንም ስታወሩ የነበረውን ነው። ልጁን አታሸማቁት። ማጋጋል ግን አንደኛ ናቸው። እግዚአብሔርን ይሄ ጥሩ አይደለም። ትልቅ ሰው መሀል ገብቼ ይቀርታል። ከእኛ ጋር ችግር የለም። አሸማቀቁት። ተስፍሽ ሰርጉ በጣም አሪፍ ነበረ። እያሳየን ነበር፣ ላይቭ ላይ እያየሁት ነበር። በጣም አሪፍ ሰርግ ነበር ተስፍሽ። ኧረ እግዚአብሔር ነው ጥሩ ሰርግ ነበር። ያ በጣም አሪፍ ነበር። ያ እያያችሁ ነበር ላይቭ ላይ። አንተ ሰርግ እኮ ብላምን ብለህ የዛው ሰዓት ጽፈንልህ ነበር፣ አልመለስክም መሰለኝ። ኧረ የቶ ምን ሜሴጅ ላይ በዚህ በቲክቶክ አጣኋችሁ እኮ ፈልጌ አጣኋችሁ። የምር ሜሴጅ ላይ የላችሁም አላካችሁ። ብዙ ይሆናል የሚጻፈው። እንዴት እናድርግ ታዲያ? ከእንትና እንቀበላለን። ከጋዜ እንቀበላለን። ጋዜ ጋር ይኖራል። ጋዜ ማን ነው? ኢትዮ ጋዝ። ኢትዮ ጋዝ። በቃ ጋዜ ጋር ከሱ መቀበል እንችላለን። ኧረ ትችላላችሁ። በአሁን ጥሬ ስጋ እየበላን አንዳንድ ነገሮች የምናወራቸው ነገሮች ሊኖሩ ይችላሉ። አዎ ጥያቄ እየተጠየቀች ነበር ረጁ፣ እናንተንም ያካትታል። ምንድን ነው እሱ የምንጠይቃችሁ? አንዳንድ ጥያቄዎች ነው የምጠይቃችሁ ማለት ነው። ስራ እየሰራ አሁን ከረጁን ጀምርና ወደ እናንተ እንሄዳለን። ረጁ ባለቤትሽ ወይም ወደፊት ፍቅረኛሽ ስንት ኪሎ ቢሆን ደስ ይልሻል? ችግር የለውም የሆነው ይሁን ወንድሜ። ይሄ ከባድ ጥያቄ ነው። የሆነው ይሁን ችግር የለው። ኪሎ እየተስማማን እናስተካክላለን። እሺ ወደ እናንተ አልፈናል። ምነው የኔ መቤት ቃሪያ ነው እንደ እኔ ባለ 45 ምትይው ችጋራ ቀጥሎለሽ ረጁ ሰዓት በጣም ጥያቄው ለእናንተ በጣም የምታፈቅሯት ልጅ ጋር ዴቲንግ ወታችሁ ገና እየተዋወቃችሁ ነው ማለት ስለ ወደፊት ለማውራት ዴቲንግ ወታችኋል። መንገድ ላይ የሆነ ሰው እሷን በጥፊ ሲመታት ደረሳችሁ።
ፍቅረኛችሁን እና ልጁን አትችሉትም፣ በጣም ግዙፍ ነው ምናምን ምናምን፣ ምንድን ነው የምታደርጉት? ከፊት መልሰህ ከኋላ ትሄዳለህ። እሱ መልስና ከዛ ይመልሳል። ያው የመጀመሪያው ሴት የላከው ሞት አይፈራም ነው። በቻልኩት ይቅርታ እንዳታሳፍረኝ ለውና ቀስ ብዬ ተመታልኝ ብዬው እንትን ለማናገር ሞክራለሁ፣ ለማግባባት ሞክራለሁ እንጂ ከአቅሜ በላይ ሆነ ምንም ማድረግ አልችልም። አሜን ብዬ ይዣት ሄዳለሁ። አይዞሽ እሺ ምናምን ብዬ አባሉ ባይዞሽ እሺ እናት ምናምን ሊፋታ ማለት ነው። አንተስ ምረው ታረግ እንጂ እኔ አልፋታውም። የኔ ምላትን ሴት መቷት ማለት እንደሚመታኝ አውቃለሁ። ግን ቢመታኝም እዛው ጋር በቃ እንትን ቢለው ይሻላል እንጂ ዝም ብዬ ምናምን አልሄድም። አሁን ወንድነት መጥቶ ማለት ነው። ወንድነት መጥቶ ተደባደባችሁና 3 ጥርስ ረገፈ እንበል። ከዛም በኋላ በሳምንቱ ብትለይ ምን ታረጋታለህ? ምን አረጋለሁ? በቃ እንግዲህ አንድ ነገር አለ። ብጣላው ለመተውም እኮ እችላለሁ። የፈለገ ግዙፍ ቢሆን ብመታም ብጎዳውም፣ ሌላው ቢቀር በድንጋይ እኮ ሊያቅተኝ ይችላል። ግን ብጎዳውም ተጎጂው እኔ ነኝ፣ ብጎዳም ተጎጂው እኔ ነኝ። በሁለቱም ሳይድ በጥል መሀል ተጎጂ ሁለቱም ነው። ስለዚህ እንደምንም በቃ ይቅርታ ስለመታሃት ይቅርታ። አንተ ይቅርታ ነው የምጠይቀው። አሁን የሚደባደበው ነው የጠየቅ ያለው። ተደባድበህ በቃ 3 ጥርስን አረገፈው። በሳምንቱ ደግሞ ያቺ ፍቅረኛ ለእሷ ብለህ ጥርስ የረገፈው ልጅ ጋር ተለያያችሁ፣ ብሬክአፕ አረጋችሁ። ምን ነው የሚሰማው? መጀመሪያ ጥርሴን እንዳይመታኝ አርጌ ነው እንትን ምለው። ተመታ፣ ኦልሬዲ ጥርስ ረገፈ፣ ተደባደብ። ስጣላ እኔ ማለት ነው እኔ ስጣላ እንደማልችለው አውቃለሁ አይደለ? ይኸውልህ እንደማልችለው ስለማል ግን ለመጋፈጥ ነው የሚሄደው። ስለዚህ 1-2 ሲመታኝ እዛ ጋር ዝርርልና ከዛ በኋላ በቃ ኦልሬዲ የአቅሜን አሳይቻለሁ፣ ሞክሬያለሁ። በቃ ገብቷል እንጂ አንጠልጥሎ በጥፊ መጥቶ ፌንት አሰራ። ሆስፒታል እንደማልችል ማለት በቃ አልችለውም፣ ግን በጣም በቃ በዛ ሰዓት እንትን ነኝ። ገብቷል። ስለዚህ ያርገኝ በምንም ፌንት ያሰራኝ። ዋናው እኔ ራሴ ተረጅቶ ምናምን ስትነቃ ወረጅቶ ስትነቃ ከደቂቃዎች በኋላ አጠገባለች። አይዞህ አባ ምናምን ነቃ አለች። ምን ይሰማል? ይዘን ሰዓት ማንም የለም፣ ብቻችሁን ናችሁ ማለት ለእሷ ብዬ እንደዛ እንዳረኩ አውቃ እሷ ደግሞ አጠገቤ ሆኖ አይዞ ካለች ይሄ እኮ በጣም የማይገኝ ነገር እኮ ነው። ገብቷል። አንተ ጀግና ነህ፣ አልፈሃል። ያ ነው ይብላኝ እጄ ለምነዋለሁ። አንተ አሁን እጄ ለምነዋለሁ ያልከው አንተ አሁን ችጋራም ያመንሽ ግቢበት። የዚህ ፍቅረኛ ይውሽ ሚስት ተመታ ሄዳ በጆሮ ተመታልኝ በላት። ያ ነው ወደፊት ሚስት ነው ብሎ የጠየቀው እና የኋላ ሚስት ይባልክ ዴቲንግ ልናደርግ ነው። ገብቶሻል? ገና ስለወደታርግግ ቢሆንስ ልትታርግግ አንቺ ጋራ እኛ ቆፍጠን ብለህ ደበድበዋለሁ ሚስቴን ነክቶ ልለቀው ነው አትልም? ባገባትማ ወልጅ ነው ሳትል ወደ ሌላ ጥያቄ እንደዛ ተደብድቤ በቃ አይ አትሆነኝም ብላ ጥላ ብትሄድስ? ከተደበደብኩ በኋላ ትተው። ዋናው እዛች ሙመንት ላይ የደበደባትን ሰው ያኔ እኮ አንተ እንዴ ባለ ጀግና እንደ አንተ እንደ ራሴ ነበርኩ ባገኝ ጥርስ ማራግፍክ። ለሚስቴ ብቻ እኔ ላገቧት ሴት ብቻ ነው ወንድነቴ። ላገቧት ሴት ነው። ለሌላ ሴት የፈለገ ወንድ ብሆን ባልሆን ምን ታደርግልኛለች? ምን ሳደርግላት?
ሳገባ ሲጀምር አንተ ሰልባቦት መልስ አሁን ትመተዋለህ። እፍ ቢላ አትወድቅም። እስከሞጠበታ ድረስ ላገቧት ሴት መስዋዕትነት ከፍላለሁ። ግን ገና ላላገቧት ለወደፊት ህይወታችን ልናወራ እየሄድኩ ባለውበት ሰዓት ላይ ስትደመደብ የማልችለው እየሆንኩ እያወቅኩኝ ግዙፍ ሰው ከሆነ ከአቅሜ በላይ ከሆነ ይቅርታ፣ ግን ሴት ልጅ አትመታም ብዬ መክሬው እሷን ይዣት ሄዳል። አንቺ ሲያላቅምሽ ምን አልጠረጠረሽ ብያት ይዣት ሄዳለሁ እንጂ መሀል ገብቼ አልደበደብም። ይሄ የኔ አቋም፣ አልደበደብም። ገና በመጀመሪያ ቀን አልደበደብም። እሺ ረጁ ጋር ልመለስ። ከፍቅረኛሽ ጋር ከተዋወቃችሁ 1 ወር ናችሁ። በጣም የሚገርም ፍቅር ላይ ናችሁ። የሆነ ሰው ጓደኛችሁ ልደት ላይ ጋበሽው። ከዚህ በፊት ጸባዩን አታውቂም። እየረገጡክ ነው በዚህ ጋር ሽቀጥ እና ፍቅረኛው ጸባዩ የሆነ አታውቂም እና ሞቅ ብሎ ጠጥቶ ሞቅ አለውና በቃ የማይሆን ዳንስ ነው የሚደንሰው እና የሚረብሽ የሚበጠብጥ ወስደህ መጠጥ ላይ ታቆየኛለህ። ተስፍሽ ምን ነው እንዴ? እሺ አይጠጣ ተይው። አሁን በዛኛው ልትመጪ ነው። እሺ በዚህኛው እመጣልሻለሁ እኔ። እሺ አሁን ኖርማሊ በቃ ልደቱ ላይ ምናምን እየተጨፈረ በግድ ግባ ብለው አስጨፈሩ። እያነሳው ክሽ ቀጥል። ቆይ ተስፋዬ ሰላም ነው? ተሙ እንዴት ነው ወንድሜ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? ከረጁ ጋር እያነሳንህ ነበር። አሁን ምን አጠፋው? የልጅ ነገር እኮ አፌ ሳቀ። በጣም እንደምትወድህ ነው እሷ የነገረችን። እኔ ደግሞ በጣም የሚሰራውም ነገር ቁም ነገር አለው። በተለይ አረብ ሀገር ያላችሁ እህቶችና ወንድሞችን ብዙ ነገር እየደገፈ እያገዘን ያለው እኔም በአካል ማግኘት የምፈልገው ወንድሜ ነው እያልኳት ነበር። ኧረ ደስ ይለኛል። እንገናኛለን። ምን ችግር አለው? ያ ቴንኪው ስለምታደርገው ነገር። ተሙንም እጠይቃለሁ። ጠብቅ ተራህን። አሁን ፍቅረኛሽ 1 ወር ነው ከተጀናጀናችሁ እና በጣም የሚገርም ፍቅር ላይ ናችሁ። እዛ ልደት ፕሮግራም ላይ ተገኘ። በቀላሉ እየጨፈረ ብቻ ልብሱ ተቀደደ እና ማይሆን ቦታዎች ተቀደደ ልብሱ ሲጨፍር። ጭፈራው ደግሞ የማይገናኝ ነው ከዘፈኑ ጋር እና ምንድን ነው የሚሰማሽ? በጥፊ ብዬ ጨፈራውን አላስቆመው። አንቺ በጣም የምትገርሚ ሰው ነሽ። ፍቅረኛሽን እንዴት እንደዚህ ታደርጊያለሽ? በጥፊ ብዬ ጨፈራውን አላስቆመው። አይተሻል? ባልሽ ሊሆን ሰው መጀመሪያ ነግሯለሁ፣ አስቆመዋለሁ። ረፍ ስሜት የሆነው እየጨፈረ አላቆም ካለ እጅ ድርግም አድርጌ አንቺ ታፍሪበታለሽ። ምንም ቢሆን ፍቅረኛሽ አይደለ? አስተካክል እንደሆነ አስተካክል እለዋለሁ። አለቀ። ይገርማል። አንቺ የተቀደደው ነገር እንዴት ነው የምታደርጊው? እንዳታወራ፣ በኋላ ያለው እንዳታወራ። አቀሳሳኝ የተቀደደው እንዴት ነው የምታደርጊው? ረጁ የተቀደደው እንዴት ነው የምታደርጊው? ያ የለበስኩትን ሸፈንፈና እርግቼ ይዤ እወጣለሁ። ምን አማራጭ አለ? ያው ጃኬት ይኖረኛል፣ ከላይ ጃኬት ለብሼያለሁ ይኖረኛል። ሂድ አንበሳ ሸፈንፈና አድርጌ ገበና አይደል እንዴ? ባሌ አይደል እንዴ? ሚስጥር አይደል እንዴ? እኔ እኮ በጥፊ ለዋለው ራሱ ያልኩክ ካልሰማኝ አቁም ተቀደሃል ብዬው ካልሰማ በጥፊ ብዬ አስቆመዋለሁ ያልኩ። ግን ያው ሽፈንፈና እርግቼ ይዤ እወጣለሁ። ምን ችግር አለ? አዎ ቀደሃል። እሺ ወደ ተሙ መጥቻለሁ። እሺ ተሙ፣ ጥያቄው ለአንተ ደግሞ ምንድን ነው? ፍቅረኛ ጋር አንድ ቤት ተከራይታችሁ እየኖራችሁ 2 ወር አሳልፋችኋል እና አታውቅም። አንተ ሌሊት ተነስታ የምትሄድ ብትሆን ምንድን ነው የምታደርገው? በእንቅልፍ ልቧ ማለት እኔ አላውቅም ከነጭራሹን ወይስ አውቄ ነው? አይ አታውቅም። እንግዲህ አብራችሁ ገባችሁ ቤት ውስጥ ልክ መኖር እንደጀመራችሁ ሌሊት የመጀመሪያው ቀን ሌሊት ቤት እንደተከራያችሁ ብድግ ብላ በእንቅልፍ ልቧ መሄድ ጀመረች። ከስሽ ለልጅ የማየውን ጥያቄ ነው። ከባድ ነው። እሺ መልስ። አይ እንደዚህ አይነት ነገር ያው እንትን ስለሆነ በሽታ ነው የሚባለው። የሚስተካከል በሽታ ነው የሚባለው። አይ ደረሰብህ፣ ምንድን ነው የምታደርገው? ለፍቅረኛ ምንድን ነው የምታደርገው? መፍትሄን ነው ከአንተ
ትሪት ማድረግ ነው ተስፋዬ። እንደዚህ ነገር በትሪት ነው እንጂ አረታት ታረጋት ትሪት ስታደርጋት ይዘህ ነው የምታስተኛት ወይስ ነይ 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 ተኝ ምናምን ብለህ ነው የምታስተኛት? ትሪት ሌሊቱ ላይ ምንድን ነው የምታደርገው? አይ መጀመሪያ ይባስ ማለትም እንደዚህ አይነት ሁኔታ ላይ ያለውን ሰው ስትቀሰቅስ ወይ ደግሞ በአንዴ ወይ ድምፅ ስታሰማ ይደናበራል። ሌላ ነገር ውስጥ ነው የሚገባው። ረጋ ባለ መንፈስ እኔም ተረጋግቼ እሷንም ለማረጋጋት ቀስ ባለ ሁኔታ የመቀስቀስ ያው ሚስት ከሆነች በፍቅር ነው የምጠራት። ያው ሀኒ ማማ እያልክ ነው የምጠራው አይደለ? ከዛን በር እንዳትከፍት ምንድን ነው የምታደርገው? አልጋ ላይ ናችሁ፣ ኦልሬዲ ዘግታችሁ ነው የምትተኙት። ኦልሬዲ እየሄደች ነው፣ መሀል ደርሳለች። ኧረ እዚህ ጋር ቀድሜ በር ጋር ነው የምቆመው እንዴ? አትፈራትም? አይ አልፈራም። ሚስቴ አይደለች? መንገድ ስተሻል ነው ምንድን ነው የምትላት? እንዴት ነው አክሱም መሪ ወደዚህ መሪ ጠቅልይ ትላት ነው ወደዚህ ጠቅልይ። ተስፍሽ ይሄ ለአንተ ጥያቄ እዚሁ ላይ እንደሆነ ለአንተ ጥያቄ። ለምሳሌ በእንቅልፍ ልቧ ማለት ነው፣ በእንቅልፍ ልቧ ተስፍሽ እንቅልፍ ልቧ የሆነ ስለት ነገር እዛ መታ ልትወጋ ነው። ኦልሬዲ በእንቅልፍ ልቧ ነው። ምን ታደርጋለህ? ምን ታደርጋለህ? ሄደች አስቸግረዋለች እንደ ነገሩ ምን ታደርገዋታለህ? ኖርማሊ ጮቤ ይዛ ብትመጣ ኦልሬዲ እንትን ቢላ ምናምን ሊሆን ይችላል። ኦልሬዲ በእንቅልፍ ልቧ ነው። እዛ ብትመጣ ምን ታደርጋለህ? ልትወጋ አንተ ኖ ራሴን ነው የምከላከለው። ራሴን ተከላክዬ እንደምንም ከእጇ ለመንጠቅ እሞክራለሁ። በነገር ላይ በእንቅልፍ ልባቸው የሚነሱ ሰዎች ኢነርጂ ፉል አይሆኑም። በደመነፍስ ረጁ ምንድን ነው የምታሸኳሽኪው? ጥያቄ ሲያምጪ እሷ ጋር ኮመንት ላይ ሚሏትን እየሰማት ሶ እንትን ነው የምለው። ሀፋፍ ስለምትሆን በደመነፍስ ይዘው ትሄዳሉ እንጂ ፓወርፉል አይደሉም። እንደዚህ ከተነሳች በኋላ ማለት እንትን ራሷን አድርገሃት ምናምን ከዛ በኋላ ግን በእንቅልፍ ልቧ ነው ምናምን ብለህ ከዛ በኋላ አብረህ ትቀጥላለህ ማለት ነው። ውይ በፍቅር ነው እንዴ! በጣም ነው መወዳት። በነገር ላይ ከዛ ከእንትን ካልኳት በኋላ ትሪት አድርጌ ያስተኝቻት እነዚህን ይሄ ከአስማት ውጭ ከእግዚአብሔር ቁጣ በስተቀር እናድናለን የሚሉት የባህል ሐኪሞች ጋር ሚስቴክ ሆነችም አሁንም ነገር ሲላክ ነው ኖሮ ኦይ ኖ እናንተው ጋር እዛው ጋር ሌላ ጥያቄ ልጠይቃችሁ። ሚስታችሁ ስትተኛ በጣም የምታንኮራፋ ብትሆን ምንድን ነው የምታደርጉት? መፍትሄው መጣ እኮ አሁንማ እዚህ አፍንጫ ላይ የሚደረጋለ እሱን ገዛላታል። አይደለም ባይዘዌ ይኸውልህ አንዳንድ ጊዜ አለማውራት የሆነ ፊልም አለ ተሲ ባለፈው እያየው ነበር በማንኮራፋት ምናምን አይታችሁት ከሆነ አላውቅም። እና ባለማውራት ራሱ የሚበተን ትዳር አለ። ባለማውራት ለምሳሌ አሁን በቃ አብዛኛውን ጊዜ ማንኮራፋት ወይ በተለምዶ ነው ወይ ደግሞ ትራስ ሳይመች ሲቀር መሰለኝ። ከዛ የሆነ መናገርም ሼም እየተያዘ እየተሰላቻችሁ ምናምን መጥተው ፍቺ ደረጃ ድረስ የደረሱ አሉ። እና ይሄ ረጁ የምታውቀው ሰው አለ መሰለኝ። ርዕሱ ሲነሳ ኮሜንት ነው ሶፍት ወጥፍባታለሁ ስትል ሊደፋት ነው እንዴ? ቀድመህ ካወራ ችግር የለውም። ዘመናዊ ሆኗል እኮ አሁን ይችኛዋ እዚሽ ጋር እና እዚሽ ጋር የምትደረገው መታች ኦልሬዲ አየር በአፍንጫ ስለሚገባ የቱ ጋር እና የቱ ጋር እዚች ጋር የምትደረግ እዚህ ውስጥም የምትገባለች ድምፅ ወደ ውጭ አይወጣም። በቃ ድምፅ አይወጣም። ላይኑን ነው የሚያስተካክለው። ወደዚህ ስትከችው ላይኑን ያስተካክለዋል። አየር እዛው ድፍን ነው። ተደፋፈንና ይሁን ጥሩ ነው። እሺ ይስተካከላል እኮ ይሄ ነገር በትንፋሽ መስተካከል የሚችል ነው። ጠዋት ተነስታ ምትሮጥ ከሆነ ትክክል። እንትን ነው ብሪዚንግ ሲስተም መሰለኝ አንዳንድ ጊዜ ጋፍን የሚለው ያስነሳው ሁሌ አስሮጣታል። በፍቅር አስሮጣታለሁ። ወደ ረጁ ተመልሻለሁ። ረጁ ባለቤትሽ ወፈር ያለ ሆኖ ድምፁ በጣም ቀጭን ቢሆን
ነው? ተስፍሽ ከኔ ጋር ችግር አለብን። ረጁ እያለ ቢጠራሽ ማለት ነው። እያመሰቃቀልከው ነው። በሰላም ነው ሲያወራ ማለት ነው። በጣም ብዙ ጓደኞች የተሰበሰቡ ሰዓት ምናምን እንዲያወራ ትፈልጊያለሽ? ወድጄ አይደል ማገባው ሲመስለኝ እሷ ታወራለታለች። ይሄን ጥቁሩ ልጅ ዝም አስብለው። የኔንም ጥያቄ ለምንድን ነው ጣልቃ የሚገባው? ሰላም ዝም በል አንተ ደግሞ አቀሳሳሪ የኔን ጥያቄ እኔን ሆነ መመለስ አችልም። እስኩት ያለሽ ታውቂያለሽ። ባልስጥሽ እያለሽ ነው። እኔ አይደለሁም በጅምላ ነው በችርቻሮ ወሰደው ባሊላ ድንድ ይደፋል። ኤንዌይስ ወደ እጁ አይደል ያገባሁት። ድምፁ ቀጠነም፣ ወጩ ተዝረከረከም፣ አይኑ ገረጣም፣ ምኑም ፈጠጠም። ወድጄ እስካገባሁት ድረስ የትም ቦታ ላይ ነው ያላፍርበትም። አንበሳ እሺ ወደ ተሙ ነው እንግዲህ መጣው ዞሬ። ተሙ አሁን እንግዲህ ፍቅረኛ ይዘህ ወይ ደግሞ ትዳር ስትመሰርት የባለቤት ቤተሰቦች በጣም በቃ ተንኮለኛ ቢሆኑ ምንድን ነው የምታደርገው? ተንኮለኛ ቢሆኑ ማለት መካከል የሚገቡና እንትን የሚሉ ከመሀል እየገቡ በቃ መከራህን ቢያበሉ ማለት ነው። መጀመሪያ ሳገባ ማገባው ልጃቸውን ነው። ማውራትም ካለብኝ ከእሷ ጋር ነው፣ ነገሮችን መፍታትም ካለብኝ። ግን በጣም ፈርዘር ከሄደ ነገሩ ትዳሬ ላይ ችግር የሚፈጠር ነገር ከሆነ ያው ፐርሰናሊ ማውራት የምወድ ሰው ስለሆንኩኝ አወራቸዋለሁ። በግልጽ አወራቸዋለሁ። ልክ ያልሆነ ነገር ካየው ዝም አለልም፣ እናገራለሁ። የሚስተካከል ከሆነ ይስተካከላል፣ ማይስተካከል ከሆነ የሆነች ድንበር ታዘጋጃለህ ማለት ነው። ኦኬ። ስለዚህ በትዕግስት እነሱን ለመመለስ ነው የምትሄደው። ሀሳብ ላይ ያስቀይረው ነው እንዴት? ተስፍሽ ልጁ ፖዛ አደረገ። ደግሞ ደወሉ እንዴ ቤተሰብ ዋይፋይ ያቆረጡበት። እሺ ያ ፋሚሊያዊ ጋር መተናል። እንግዲህ አሁን ከፊት ለፊት ላለው ነው ጥያቄው። ያኛው ብዙ መልስ መልሷል። ያው ተስፍሽ መጥቷል። እንትና ተሙ ይመልስ። አይ ተሙማ መለሰ። በቃ እንደ ውጫባያችን አሁን አስጠንቅቀውታል። ጥሩ ነገር ነው። ከዚህ በኋላ ኧረ ቅና ሄት መጡ በዚህ ፊት ተስፍሽ አሁን ቢናገር እራሱ ጥሩ ነገር ነው የሚናገር። ስለዚህ ይቅርበት፣ አይጨርሰው መልሱ። እንዴት በት አስጠነቀቁት። ኧረ ጭራሽ እሺ ኖርማሊ አሁን ከፊት ወዳለኸው ነው ጥያቄው የመጣው። ኪስህ ውስጥ 50 ብር ነው ያለው፣ ወር ደግሞ 100 ብር ነው። ያው ቺፕስ ገዝቼ ምናምን እንትን ብጋብዛት ፍቅረኛዬን ብለህ ምንም ሳትይዝ 100 ብር ነው ይዘህ ሄድከው። ዘንድሮ ደግሞ ቺኮቹ ያው ጓደኞቻቸውን ይዘው ይመጣሉ እንደሚታወቅ እና ያለ ብር ትንሽ ነው። መጥተው አሁን በርገር፣ ጥብስ ምናምን በማህበር ተደራጅተው ቢያዙ ምንድን ነው የምታደርገው መፍትሄ? ብዙ ጊዜ የተለመደው ወይ አንድ ሰው ጋር እዛው ጋር ተጠቃቅሞ አንድ ሰው ጋር ደውሎ ብር ያስልካል። ብዙ ጊዜ የተለመደው እኔ በሆን ምንድን ነው ማድረገው? ሲያዙ እኔ ብር የለኝም ነው የምላቸው። አንበሳ ብር የለኝም ነው የምላቸው። ግን የተለመደው ምንድን ነው
የትኛው ወንድ ከዛ ይጨናነቀና አንድ ሰው ጋር ደውሎ በእናት ከዚህ ጉዳ አውጣኝ ምናምን ምናምን ተለምዷል ይሄ ነገር። እኔ ግን ቀጥታ ብር የለኝም ነው የምላት። ከሄደች ትሂድ ከፈለገች እዛ ጋ ጓደኞቿን ሰብስባ ይዛ መጣች አይደለ? ሲያዙ እኔ የምከፍለው ብር ይሄ ብር ብቻ ነው ያለኝ፣ ብር ካላችሁ እዘዙ ነው የምላቸው እንጂ መጀመሪያ አስጠንቅቀህ ነው አውጥተህ 100 ብር ነው ያለኝ እያያችሁ ግቡበት ነው የምትላቸው ወይስ እንዴት? እንደዛ ሳይሆን የሚበቃ ብር የለኝም ነው የምላቸው። ያያዝኩትን ብር አልነግራቸው 100 ብር አልላቸው። ግን መጀመሪያ የሚበቃ እያዘዛችሁ ያላችሁት አይ ቲንክ ብዙ ብር የሚጠይቅ ነው። ኪሴ ውስጥ ያለው 100 ብር ነው እና ለአራታችሁም አንዳንድ ሻይ ነው። ተስፍሽ ለእንደዚህ አይነት ነገር ይሆናል ታውቂያለሽ። እንደዚህ አይነት ሙድ ላይ ስትሪክት ይሆንና ኪያቶ ይጠጣሉ ወይ ዕቃ ገብቶ ያጥባሉ ከፈለጉ። ምን አገባኝ እኔ። አንቺን ማንጠርቶች ነው አንቺኛንስ ማንጠርቶች ወይ ካልሆነ ይኸውልህ ተስፍሽ ይሄ እንደሚመጣ መጀመሪያ ማስብ ከሆነ ምን አደርጋለሁ? እደውልና ብቻሽን ነኝ ነው የምላት። ይሄ ደግሞ አሪፍ ነው። የተቀጣጠለው ለሁለት አይደል እንዴ? ስለዚህ ለእኔና ለአንቺ ብቃ ብር አጋጣሚ ይዛ ብትመጣ ነው አይደለ ተስፍሽ? በነገራችን ላይ እንደዚህ ያጋጠመው ጓደኛ ስላለኝ ነው እና 3 ሆኖ መጥቶ አዘው እስኪጨርሱ ጠበቀና ወገን ዝም በላቸው እባክህ ሲሞላቀቁ ነው 4000 ያምጣልን ምናምን ምናምን አለ እና ኖርማሊ በቃ ኪሱ ያለውን አልነገራቸውም። በቃ ሻይ ያምጣልን ዝም በላቸው እባክህ እነዚህ አየር እያሉ ጨዋታውን ቀየረው ማለት ነው። አንበሳ በቃ ይሄ ነው በልጠት እና አንዳንድ ጊዜ ይኸውልህ መሆን ባለብህ ሰዓት ላይ መሆን መቻል አለብህ። እኛ የምንጋጋጠው በብዙ ነገር አቅማችንን ሳናውቀው እየቀረን ነው። አሁን ደግሞ ጊዜው ስለተለወጠ አሁን ድሮ ወንድ ልጅ ነው መጋበዝ ያለበት ምናምን ይባላል። አሁን እኮ እኔ አሁን እንደሱ አይነት በዓል እኔ ጋር የለም። ለምሳሌ እኔ ሼም አይዘኝም። አሁን ለምሳሌ እኔ ሼም አይዘኝም። ወንድ ልጅ ነው መጋበዝ ያለበት። ደፋር አብረህ ሄደህ ተጠቅማችሁ እሷ እንድከፍል እየጠበክ ነው። ከሌለ ረጁ ምን ችግር አለው? ጓደኛዬ እስከሆነች ድረስ ለምሳሌ ስንቀጣጠር ዛሬ የለኝም ብዬ እናገራለሁ። እኔ ልምዴ ነው። ለምሳሌ ማለት ነው ዛሬ የለኝም ስላል እኔ ብዙ ጊዜ ይዛ ከወጣች ይዛ ትወጣለች። ይዛ ካልወጣች ግን ለእኔና ለእሷ የሚሆን ለዛ ቀን የሚሆን ነገር አመቻችተህ ይዘህ መውጣት ትችላለህ። ግልጽ ማውራት አንዳንዴ በጣም ጥሩ ነው። በተለይ ደግሞ በሪሌሽንሺፕ። እሺ የጋራ ጥያቄ ልጠይቃችሁ ሶስታችሁንም። ለምንድን ነው አሁን ወጣቶች ትዳር ቶሎ የማያገቡት? ራሳችሁ ጀምሩ። ቶሎ ሶስቱ የሀዎችን ነው እኛ ነው ተስፍሽ ማንኛችሁም ከራሳችሁ ጀምሩ። እናንተን ጀምሩ፣ ከዛን ተሙም ይመልሳል። ካለው ከጊዜው አንጻር ነው ቶሎ የማያገቡት። ምድረው ጊዜው ማን አገባው ብለህ እንትን አግብታለህ አንተ? እኔ አግብቻለሁ። አይ መሰለህ አንዳንዴ ሰዎች ምን ይላሉ፣ የሆነ ነገር ተጨባጭ ነገር ካሌለኝ ምናምን ብሎ ይፈራሉ ትዳር ምናምን ነገር። ያንተን ኤክስፒሪየንስ ንገረን። አሁን እኛ ያንተን የፈለግነው የሰዎችን ግምት አይደለም። አግብቻለሁ እኮ አለ። ኦኬ አንተ ለምንድን ነው ፈጥነህ ያገባኸው? ካገባህ ለምንድን ነው ፈጥነህ ያገባኸው? ምን ስለገባህ ነው ያገባኸው? ማፍጠኛ ነክቶ ነው። ዞሮ ነግሬ እሺ ተሜ መልስላቸው። ግራ ገብቶታል እሱ። ተሜ ለብረ ወጣቱ ማግባት የሚፈራው አሁን እኔ ብዬ ማውራት እችላለሁ ስላላገባው ማለት ነው። አንደኛ ነገር ሴት ልጅ ባል ቤት ስትመጣ ወይ ደግሞ ባል ሚስትን ለማግባት ቤተሰብ ቤት ሽምግልና ሲልክ ሊያበላ፣ ሊያጠጣ፣ ሊያለብስ፣ ብትታመም ሊያሳክም ሙሉ መብት ወስዶ ሊያኖራት ነው፣ ግዴታው ነው አይደል ተስፍሽ? ፕላስ
እንደ እድሜ ብቻ ሳይሆን ጭንቅላታችንም የባለትዳር ጭንቅላት መሆን አለበት ብለን ነው የምናስበው። አሁን እድሜ ስለደረሰ ለምሳሌ የኔ እድሜ 28 ነው። 28 ደርሻለሁ ማለት በኢትዮጵያን እንትን ከ28 እስከ 30 ማግባት አለበት ይባላል ወንድ ልጅ። ነገር ግን የባለትዳር ስታተስ ላይ ስንደርስ ጭንቅላታችን የቤተሰብ ማስተዳደር እና ኃላፊነት መወጣት ፕላስ ደግሞ ኤክሰስ የሆኑ ገንዘቦች ምናምን ማለት ሳይሆን በቃ ቢያንስ የማስተዳደር አቅም ላይ መሆን አለብን ብለን ነው የምናስበው ይመስለኛል። የብዙ ሰው እንትን ይመስለኛል። እኔ እንደዛ ነው። ቢያንስ ነገስ ሚስቴ ስትወልድ ልጆቼ እንዲራቡ አልፈልግም። መሰረታዊ ነገሮች እንዲሟሉላቸው ፈልጋለሁ። አባወራ መሆን አለብኝ። እኔ አባቴ ሲያሳድገኝ እንደነበረው አባት መሆን እፈልጋለሁ። ከዛ አንጻር ይመስለኛል ብዙ ጊዜ ወደኋላ እያለን ያለ ነው እንጂ መጨረሻ ላይ የሰው ልጅ ታርጌቱ ሀብትም ቢያገኝ በጣም የተንደላደለ ኑሮ ቢኖርም ትዳር ነው። ትዳር ይዞ ልጅ መውለድ ነው የመጨረሻ ታርጌቱ ከሞት በፊት። ለዛ ነው እያስባለሁ። መልሱም በከፊልም 25% መልሼዋለሁ ብዬ አስባለሁ። ረጁስ ለምን ነው የማያገቡት ብለሽ ነው የምታስቢው? ቆይ እኔ ልጨምር እያለ ነው። ይጨምርና ሄዳለሁ። አረ ችግር የለውም ባለ እኔ ሰጠሁት። እኔ እንዳንተ አይደለሁም። ሂድ። የመጀመሪያው ከኔ እንትን ስነሳ ለምሳሌ እኔ የኖርኩትን ህይወት ልጄ እንዲኖረው አልፈልግም። ባጭሩ ስልህ እኔ እንዲህ ያህል ተርቤ ምናምን አድጌ አይደለም። የቤተሰቦቼ የሆነ አቅም አለ እኔን ያሳደጉኝ። ገብቷል። እነሱ ሳይማሩ እኔን አስተምረውኛል። ገብቷል። ያንን ያደረጉት እነሱ ያዩትን ህይወት እኔ እንዳላይ ነበር። ገብቷል። ግን ደግሞ የሆነ ነገር አለ። ገብቷል። ያለፍኩበት የሆነ እንትን ደግሞ አለ ከዛ ውጭ ማለት ነው። ያንን ህይወት ደግሞ እናትና አባቶቼ እኔ ሲናገሩ የሰማሁትን ሳድግ ደግሞ ብዙ ነገር ያየሁትን ከነሱ ልጄ ደግሞ በተሻለ ሁኔታ በተሻለ ነገር እንዲያድግ ይፈልጋል። የመጀመሪያው እሱ። ሁለተኛ ደግሞ የሆነ የምታስበው ነገር አለ። ለምሳሌ ከቤተሰብ ትዳር ምናምን ላይፋቸውን ታይና ከዛ አንተ ደግሞ መወሰን ያለብህ ጊዜ አለ። የሆነ ሰዓት ልክ እድሜ እየሄደ ስትመጣ ማገናዘብ ስትችል ምናምን ከ16 ዓመት ምናምን ጀምሮ የሆነ ፕላን ያረካት ነገር አለች። እኔ እዚህ ነገር ላይ ስደርስ ማግባት አለብኝ። በቃ የሆነ አቅም በገንዘብ በፋይናንሻል ማለት ነው እዚህ ቦታ ወይ ደግሞ ይህንን ትምህርት ሲጨርስ አገባለሁ ብለህ ምትይዘው እቅዳል። ያንን ነገር ታርጌት ከመጣለን ማንም ያገባል ብዬ አስባለሁ። እና ያንቺን እቅድ ግን ካልመታች ያው ትንሽ ትዘገያለህ። እና አብዛኛውን ወጣት በዚህ ሰዓት በተለይ ደግሞ የስራ አጥነትን እንዳያገባ አድርጎታል። በተለይ የስራ አጥ አብዛኛው ወጣት ተምሮም ስራ የለውም፣ ያልተማረውም ስራ የለውም። ከዛ አንጻር ትዳርን ማንም በዚህ ሰዓት ላይ አያስብም። እንደዚህ ስትል ስለ እህቶች አስበህ ታውቃለህ? እድሜያቸው ላይ ምናልባት ጠብቀኝ ያልክ በምትሄድበት ሂደት ወንድና ሴቶች እኩል አይደለም እና የጊዜያቸው ሂደት አብዛኞቹ ወጣቶች ደግሞ በእነዚህ አይነት ነገር ውስጥ የተከበቡ ናቸው። ድሮ እናትና አባቶቻችን አንድ ፍራሽ ይዘን ገብተን ነው እናንተን ያፈራ ነው ይላሉ፣ በደጉ ጊዜ ማለት ነው። ምናልባት ያንን ማድረግ ማትችልበት ሁኔታዎች አሉ። አሁን ላይ ደሞዙም በጣም ትንሽ ነው፣ ኑሮ በጣም እየጨመረ በጣም ብዙ መከራዎች እያዩ ነው ያለሁት እና ምናልባት አንድ ራት ጋብዞ 4,000 እና 5,000 የምትከፍልባቸው አጋጣሚዎች አሉ። የወር ደሞዝህ 10,000 ብር የማይዘል ሆኖ አሁን እነዚህን ለማያያዝ ስለፈለክ ነው በዚህ አንጻር ትንተና መስጠት የፈለግከው። ለእህቶችስ ምንድን ነው የምታስበው? እንደዚህ ከሆነስ እንደምንም ብሎ በጊዜ ተፍተፍ ብሎ ሰርቶ እንደው ባለው ነገር መኖር የሚያመጣው ተጽዕኖ አለ። አሁን የእኔን አስተሳሰብ ስነግርህ እኔ ይህን ያህል ሀብት የምፈልግ ሰው አይደለሁም። ለምሳሌ ስለ ይህን ያህል አሁን አንዳንድ ሰው አለ በጣም ሀብታሙኝ ምናምን እዛ ሰዓት ነው ማገባው የሚል ሰው አለ። እኔ እንደዛ ከሚሉት ተርታ አይደለም። ስለ አቅሜ ለምሳሌ እኔ ቢያንስ ራሴን ችዬ ልጆቼ የሚያስፈልጋቸው እኔ በጣም የተሞላቀቀ ሳይሆን ቢያንስ የሚያስፈልጋቸውን በሚያስፈልጋቸው ሰዓት የማቀርብላቸው ነገር ካገኘው የተወሰነች ነገር ማለት ነው። ስለ ራሴ ለቤተሰቤ ለኑሮዬ ለልጆቼ ይሆናል ብለው ትንሽዬ ካገኘው የዛ ሰዓት ላይ ወስን
እና ቀደም ያለው ስለ እሷ በደንብ አስባለሁ። እስከወደደችኝ ድረስ ግን ማለት ነው እስከ ደም ጠብታ ድረስ ስለ የፈለገች ልትሆን ትችላለች። አደጋ ከኔም የምትበልጥ አይነት ግዙፍ ልትመስል ትችላለች። መጀመሪያ አምኜ እኔ የምፈልገውን እሷ የምትፈልገውን ነገር እስክታሳኪ እስካሳካ ካልኳት የፈለገውን ጊዜ ሊያል ሊፈጅ ይችላል። እሷ እስካልሸሸችኝ ድረስ እኔ አልሸሻትም። እኔ ረጁ ያንቺን ሀሳብ እንስማ። ለምን ወጣቶች ሁለት አይነት ሀሳብ ነው ያለው። አንደኛውና የመጀመሪያው ትዳራቸው ሰክሰስ ከሆኑ ሰዎች ጋር አለመዋል፣ ትዳራቸው ቆንጆ ሁኔታ ካለበት ሰዎች ጋር አለመዋል። ለምሳሌ የሆነ ጓደኛክ ሚስትየው ሁሉ ጊዜ አንተ የምታይ ከሆነ ከምታየው ነገር ማለት ነው ዝም ብላ የምትጨቃጨቅ ከሆነ ሲወጣ ሲገባ እኝኝ የምትል ከሆነ ውሃ ቀጠነ እያለች ሌላ ታሪክ ውስጥ የምትገባ ከሆነ የሚያየው ሰው ሁል ጊዜ እንደዛ ነው። ትዳርን በዛ መንገድ ይስለዋል። ከዛ ያም ለመቆየት አንዱ እንትን ይሆናል። ሁለተኛው ደግሞ ይሄ በሪሌሽን ብዙ አመት ማሳለፍ፣ ሪሌሽን ሆኖ ፍቅረኛ ሆኖ አንድ ሰው አሁን 10 አመት ሙሉ ፍቅረኛ ሆኖ 10 አመት ሙሉ ታዲያ ምንድን ነው ትዳር ውስጥ ገብቶ አዲስ ነገር የሚያየው? ገባ? ሪሌሽን ቢያንስ እንኳን እኔ በዛ ከተባለ ከአንድ አመት በላይ መቆየት የለበትም። 6 ወር በቂ ነው ለመተዋወቅ። እኔና የሆነ ሰው እኔ እሱን ሊያቀኝ እሱን ላቀው 6 ወር በቂ ነው። ከዛ በላይ ስትሆን ግን ትላመድና ትዳርን አታስብም። ገባ? ይሄ በቃ ቶሎ ሪሌሽን ላይ ነው አይደል? ቶሎ ስለ ትዳር ማሰብ እኔ ከዛ በዚህ ይመስለኛል ይሄ ረጅም አመት ሪሌሽን ላይ መቆየት አሳጥሬ ስለመልስልህ ማለት ነው። ወይ ደግሞ ካጠገቡ ያለውን ሰው ማየት እንደዛ ነው ይመስለኝ። የምር እውነት ለመናገር ረጁ ያነሳሻቸው ነገር የሚጣል የለውም። በጣም ጎበዝ ሀሳብ ነው። ሰዎች ውሏቸውን ስለሚመስሉ ሳይድ ኢፌክትም ስላለው። ሌላው ጥያቄ የምትይዙት ፍቅረኛችሁ የእድሜ ልዩነታችሁ ሰፊ ቢሆን እናንተን በ10 ወይም በ11 እና በ12 ዓመት የሚበልጣችሁ ቢሆን ምንድን ነው የሰማችሁ? ከረጁ ልጀምርና ወደ ተሙ ሄዳለሁ። ለእኔ ከሆነ ኖርማል ነው፣ ጥሩ ነው። በ10 ዓመት ቢበልጠኝ ኖርማል ነው። ምክንያቱም ከኔ ሲበልጥ የማስተዋል አቅሙ ከኔ የበለጠ ነው የሚሆነው። ገባ? እና ኖርማል ለእኛ ነው ከባዱ። ለሴት ልጅ ችግር የለው ኖርማል። አይምሮ ተች የሚያደርግ ጥያቄ ጠየቀው መሰል ኮፍያ ያደረገው ብሎ ሳቀ። እሺ አይ ቲንክ ለሴቶች አሪፍ ነው እንደውም በሰል ያለ እናጠና ያለ። እሺ ተሙስ ቺኮ 13 ዓመት ነው። ወንዴ ምን ነው ያለፍክበት ነው እንዴ? ማ ባለ ኮፍያው የሌለ ሸገግ ይላል። የተሙን መልስ እያሰብኩት በጣም እኔን በ12 ዓመት ምናምን በልጣኝ ሳሉ ለመሳል ነው። ምንም እንትን ከኔም መልስ አይጠበቅም። ግን አይ ከባድ ነው። ከተዋደድክ ተስፊሽ ከተዋደድክ የምር ፍቅር ካለ እውነቱን ለመናገር ከሆነ ምንም ነገር አይገድም። ምንም ነገር ማለትም በጣም የምትፈልገውን ነው የሚሆነው እዚህ ምድር ላይ ሀሳቡ ሁሉ ያ ሰው ነው የሚሆነው እና ማጣትም አትፈልግም። ለዛ አንዳንድ ጊዜ ከሁለት መጥፎ የተሻለውን መጥፎ ትመርጣለህ። ከሁለት መጥፎ አሁን ለምሳሌ መለያየቱ በጣም መጥፎ ነው አይደል? ከተላመድከውና ከምትወደው ሰው የለመድከው ሲሆን ግን ችሎ መኖር የተሻለው መጥፎ ነው። ረጁ ምን ነው
ተበልታችሁ ነበር። ጊፍት ትልቅዬ ጊፍት ተሰጥቶኝ ነው። የምርሽን ባለ 15,000 ወላሂ እኔ አንቺ ጋር አልተሰጠሽም። ሙድ ስትይዝብህ ነው እባክህ። በአንተ ነው አፏን የያዘችው። ወላሂ አይደለም ሙድ አለ አጁ ወላሂ ብላማ አንተው እንዴ ሂዱ ንገሯቸው። ለእኔ ትንሽ ከባድ ነው። ተስፍሽ እድሜዋ በጣም 10 ዓመትና 12 ዓመት ከሆነ ረዥም ቢያንስ በጣም በዛ ከተባለ ምናልባት እንኳን በጣም በዛ ከተባለ ከ3 ዓመት ወይ ከ2 ዓመት የዘለለች ከኔ የምትበልጥ ከሆነ ለእኔ ይከብደኝ። አይሆንም ነው እሱማ። ከ3 ዓመትማ አያስፎግርም። ምን ሆነ ነው 3 10 ዓመት ጋፑ ግን 30 ዓመት ሲሆን እሷ እኮ ጨርሳለች። 10 ዓመት አይሆንም። ስለዚህ አትቀበሉት። ሶስታችሁም ነው የማትቀበሉት? አይ እኔ አልቀበልም ሳይሆን የገባህበት ከሆነ ትቀበለዋለህ፣ ያልገባህበት ከሆነ ይከብዳል። አልገባበትም። ሲጀመር መጀመሪያውንም አልገባበትም። ምን ችግር አለው? እድሜ ማተር ያደርጋል ለወንዶች ይናል። ምንድን ነው ችግሩ? አዎ እኔ ኦልሬዲ ቀድማኝ አረጀች እኮ